ሰላም እንዴት ናችሁ? ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። በዛሬው ዕለት የምንመለከታቸው ጉዳዮች እንግዲህ የማቲያስ ፈርናንዴዝን ዝውውር በተመለከተ አዲስ መረጃዎች ወጥተዋል። ከዛ ባሻገር ማንቸስተር ዩናይትድ ኤልማን ኒዳይን ለማስፈረም ፍላጎት እንዳለው የተገለጸ ይገኛል። ቤን ጃኮብ ነው ይህንን ያጠናቀረው። እኚህና ሌሎች ስፖርታዊ መረጃዎችን ወደ እናንተ ይዘን መጣን። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ማንቸስተር ዩናይትድ ከሜዳ ውጪ ከሃል ሲቲ ጋር በሚያደርገው ጨዋታ የውድድር ዘመኑን የሚጀምር ይሆናል። የፕሪሚየር ሊግ እንግዲህ አዲሱ የውድድር ዘመን መርሃ ግብር መውጣቱ ይታወቃልና በዛ መሰረት ማንቸስተር ዩናይትድ በመጀመሪያ ጨዋታው እንግዲህ ማንቸስተር ሃል ሲቲን የሚገጥም ይሆናል። በተለይም እንግዲህ የመጀመሪያዎቹ ጨዋታዎች በጣም ወሳኝ ናቸው። ነጥብ እንዲሰበስብ ወይም ነጥብ እንዳይሰበስብ ሊያደርጉ የሚችሉበት ሁኔታ ሊኖር ይችላል። ጥሩ የሆነ ነጥብ እንዲሰበስብ ወይም እንዳይሰበስብ ሊያደርጉ የሚችልበት ሊወስኑ የሚችሉበት ሁኔታ ይኖራልና ዩናይትድ የመጀመሪያ ጨዋታውን ከሃል ሲቲ ጋር የሚያደርግ ይሆናል። የመርሲሳይዱ ክለብ ኤቨርተን የመስመር ተጫዋች ኤልማን ኒዳይ በዚህ ክረምት የዝውውር መስኮት ከክለቡ ጋር ሊለያይ እንደሚችል ተገልጿል። ተጫዋቹ በቶፊዎቹ ቤት የሚያገኘውን አዲሱን ለመፈረም በድርድር ላይ እንደሚገኝ ሲገለጽ፣ ሆኖም እስካሁን ከስምምነት እንዳልደረሰ ተዘግቧል። ምናልባትም ነገሮች በዚህ መልኩ የሚቀጥሉ ከሆነ ቀያይ ሰይጣኖቹ ያልታሰበ የዝውውር ጥያቄ ሊያቀርቡ እንደሚችሉ ተጠቁመዋል። የላንክሻየሩ ክለብ ባለስልጣናት ተጫዋቹን በትልቅ ደረጃ እንደሚመለከቱት ይታወቃልና ይሄ ተጫዋችን ለማስፈረም እድል የሚያገኙ ከሆነ አይናቸውን እንደሚያሹና ወደ ኦልድ ትራፎርድ ለማምጣትም ከዚህ በፊትም እንግዲህ ተጫዋቹ ከማንቸስተር ዩናይትድ ጋር ስሙ ሲያያዝ ነበርና ዩናይትዶች ይህንን ተጫዋች ለማምጣት የሚቻላቸውን ሁሉ እንደሚያደርጉ ነው እየተገለጸ የሚገኘው። ሁለቱ የሳውዲ ፕሮ ሊጎች ክለቦች አልቃድሲያና አዲሱ ወደ ሊጉ ያደገው አልድሪያ ማርከስ ራሽፎርድን ለማስፈረም ንግግር አድርጓል ተብሏል። ይሁን እንጂ በአሁኑ ወቅት ተጫዋቹ ወደ ሳውዲ ለመዘዋወር ስላለው ፍላጎት በግልጽ የታወቀ ነገር የለም። በሌላ በኩል ሌላኛው የሊጉ ክለብ አል ሂላል በአጥቂ መስመሩ ላይ ጥራት ያለው ተጫዋች ለማስፈረም በስፋት እየተንቀሳቀሰ ይገኛል። ቤን ጃኮብ እንዳሳወቀው ከሆነ እኚህ ክለቦች እንግዲህ ይህንን ድንቅ የሆነ እንግሊዛዊ ተጫዋች ለማስፈረም እንቅስቃሴ ያደርጋሉ ተብሎ ነው የሚጠበቀው። በተለይም በፕሪሚየር ሊግ እያሳየ ያለው እንቅስቃሴ በዚህ የሚቀጥል ከሆነ የበርካታ የአውሮፓ ክለቦችን ቀልብ ይስባል ተብሎ ነው የሚጠበቀው። ራሽፎርድ በጣም ጎበዝ የሆነ ተጫዋች እንደሆነ ይታወቃል። ያው የአቋም ወይም ኮንሲስተንሲ ችግር እንዳለበት ግን የሚታወቅ ጉዳይ ነው። ከዛ ባሻገር ግን ተጫዋቹ በጣም ኳሊቲ ያለው ተጫዋች እንደሆነ ይታወቃል። ለእንግሊዝም እንግዲህ ግሩም የሆነ ጎል ማስቆጠሩ የሚታወቅ ጉዳይ ነው። አዲስ ነገር የሚፈጠር ከሆነ ወደ እናንተ የምናጋራቸው ነው። እንግሊዛዊ የመስመር ተመላላሽ ሉክ ሾ በማንቸስተር ዩናይትድ ቤት አዲስ ኮንትራክት ሊቀርብለት እንደሆነ ተነግሯል። ሆኖም ይህ የሚሳካው ተጫዋቹ አሁናዊ ደሞዙን ለመቀነስ የሚስማማ ከሆነ ብቻ ነው ተብሏል። ተከላካዩ በአሁኑ ሰዓት በሳምንት 200,000 ፓውንድ የሚከፈለው ሲሆን ዩናይትድ በአዲስ ኮንትራክቱ ተመሳሳይ ደሞዝ ያቀርባል ተብሎ አይጠበቅምና ዩናይትዶች ምናልባት ደሞዙን የሚቀንሱበት ሁኔታ ይኖራል ተብሎ ነው የሚጠበቀው። ከዚህ በፊት እንግዲህ የማንቸስተር ዩናይትድ ተጫዋቾች የሚያገኙት ደሞዝን ሁላችሁም ታውቁታላችሁ እና ከፍተኛ የሆነ ጣራ ነበር በማንቸስተር ዩናይትድ ቤት። ኢኒዮሶች ከመጡበት ቅጽበት አንስቶ ግን የተጫዋቾች ደሞዝ መቀነሱ የሚታወቅ ጉዳይ ነውና አዲስ ኮንትራክት የሚያቀርቡለት ከሆነ ደሞዙን የሚቀንስበት እድል ሰፊ እንደሆነ ነው እየተገለጸ የሚገኘው። ዩናይትዶች በኦልድ ትራፎርድ ላይ አዳዲስ ለውጦችን ማድረግ ቀጥለዋል። ማንቸስተር ዩናይትድ የተጫዋቾችን ደህንነት ለመጠበቅ ወሳኝ እርምጃ መውሰድ ጀምረዋል። ክለቡ በኦልድ ትራፎርድ ስታዲየም ሜዳ ዙሪያ የሚገኘውና ለጉዳት የሚያጋልጠውን የዳርቻ ግንብ ልዩ በሆነ መከላከያ ፕሮቴክቲቭ ላየር መሸፈን ስራ ላይ ይገኛሉ ተብሏል። ይህ ግንባታ ስራ አሁን ላይ በስታዲየሙ እየተደረገ ካለው ሰፊ የሜዳ ሳር ወይም ተርፍ ቀያሪ ስራ ጋር በተጓዳኝ ስራ ነው ተብሏል። በሜዳው ዙሪያ ያለው ገደል መሰል ቦይና ግንብ ለረጅም ጊዜ የሁሉንም ሰው ስጋቱ ነው ቆይቷል። ተጫዋቾች በከፍተኛ ፍጥነት ሮተው ሜዳውን አልፈው በሚመጡበት ወቅት በማስታወቂያ ሰሌዳዎችና በግንቡ ላይ በመጋጨት ለከፋ ጉዳት ሲጋለጡ ይስተዋላል። ለዚህም አንድ የቅርብ ጊዜ ማሳያ የሚሆነው ቤንያሚን ሼሽኮ ነውና ባለፈው ወር መጀመሪያ ላይ ከኢብራሂማ ኮናቴ ጋር በገጠመው ጠንከር ያለ ግፊት ሰበብ ተገፍቶ በመውጣት ከዚህ ግንብ ላይ የተጋጨው ሼሽኮ የነበረበት አነስተኛ ጉዳት መልሶ እንዲቀሰቀስበት አድርጓል። እና ማንቸስተር ዩናይትድ ይህንን መሰል ተያያዥነት የደህንነት ስጋቶች ከግምት ውስጥ በማስገባት ወደፊት በኮከብ ተጫዋቾች ላይ ሊደርሱ የሚችሉ አስፈላጊ ጉዳቶችን አስቀድሞ ለመከላከልና የኦልድ ትራፎርድን ሜዳ ይበልጥ ደህንነቱ የተጠበቀ ለማድረግ ይህንን ወሳኝ ማሻሻያ ለማድረግ ወስነዋል። ልብ ብላችሁ አስተውላችሁት ከሆነ ኦልድ ትራፎርድ በተለይ ዳርቻው አካባቢ ጠርዝ አካባቢ ላይ ለተጫዋቾች በጣም አስቸጋሪ የሆነ ሜዳ እንደሆነ ይታወቃልና
ይህንን ነገር እውነት ማሰባቸው መልካም ነው። ማሻሻያም እንደሚያደርጉ እየተገለጸ ይገኛል። ፖርቹጋላዊው የማንቸስተር ዩናይትድ አማካኝ ብሩኖ ፈርናንዴዝ ከባድ የማህበራዊ ሚዲያ ዘመቻ እየተካሄደበት ይገኛል። ሀገሩ ፖርቹጋል ከአፍሪካዊቷ ሀገር ኮንጎ ጋር ያደረገችውን ጨዋታ አንድ ለአንድ በሆነ ያቻ ውጤት ካጠናቀቀች በኋላ በአሁኑ ሰዓት ብሩኖ በኢንስታግራም ገጹ ላይ ከክርስቲያኖ ሮናልዶ አድናቂዎች እጅግ አስኮችና ቁጥ የሆኑ ትችቶችን እያስተናገረ ነው ተብሏል። በአሁኑ ሰዓት በብሩኖ ይፋዊ የኢንስታግራም ፖስት ስር ከ20 ሺህ በላይ አስተያየቶች ተጽፈው ይገኛሉ። ለዚህ ሁሉ ቁጣ መነሻ የሆነው ደግሞ በጨዋታው ወቅት ብሩኖ ግልጽ የሆኑ የጎል ዕድሎችን ለክርስቲያኖ ሮናልዶ ሳይሰጠው ሆን ብሎ ችላ ብሎታል በሚል ሀሳብ የመነጨ እንደሆነም እየተገለጸ ይገኛልና ብዙ ያልተጠበቀ እንዲያው ፖርቹጋሎች በቀላሉ ኮንጎን ያሸንፋሉ ተብሎ ኤክስፔክት አድርጎ ነበር። ነገር ግን በአሁን ጊዜ በተለይ የአፍሪካ ክለቦች ያላቸው ጥንካሬ እጅግ ልዩ ነው ማለት ይቻላል እና የትኛውም ክለብ በአፍሪካ ክለቦች ሲፈተን ተመልክተናል እና ፖርቹጋል ምንም እንኳን ከዋክብትን ብትሰበስብም ነገር ግን እንግዲህ በዲሞክራቲክ ሪፐብሊክ ኦፍ ኮንጎ በጣም መፈተኗን ሁላችንም እናስታውሳለን። ፋብሪዚዮ ሮማኖ ስለ ማቴዎስ ፈርናንዴዝ ዝውውር ባወጣው መረጃ በፉክክሩ ውስጥ ቶተንሃም እና ሪያል ማድሪድ መኖራቸው ተገልጿል። ማንቸስተር ዩናይትድ በዚህ ዝውውር ላይ ለሳምንታት እየሰራበት ሲሆን ከዌስትሃም እና የተጫዋች ወኪል ጋር ቀጥተኛ ድርድሮች እየተደረገ መሆኑም ተገልጿል። በተጨማሪም የግል ጥቅማጥቅሞች ጉዳዮች ዙሪያ የመከሩ ሲሆን በተጫዋቹ ዝውውር ዙሪያ ጠንካራ ድርድር እያደረገ የሚገኘው ማንቸስተር ዩናይትድ መሆኑ ተነግሯል። ቶተንሃሞች ለተጫዋቹ ወኪል በመደወል ያላቸውን ፍላጎት የገለጹ ሲሆን ሪያል ማድሪድን በበኩሉ ከ10 ቀን በፊት ጆዜ ሞሪኒዮ በነበረው ስብሰባ የማቴዎስ ፈርናንዴዝ ስም በመነሳቱ ተጫዋቹን ለማዘዋወር እያሰቡበት ይገኛሉ ተብሏልና ፋብሪዚዮ ሮማኖ እንዳሳወቀው ከሆነ ዩናይትዶች በዚህ ዝውውር ላይ መፍጠን ይኖርባቸዋል ተጫዋቹን ለማግኘት። አለበለዚያ ግን የሌሎች ክለብን ቀልብ የሚስብበትን መንገድ ይኖራል። ከዚህ በፊት ሪያል ማድሪዶች እንግዲህ በተለይ ማንቸስተር ዩናይትዶች በዝውውሩ ላይ እየገፉበት በመሄዳቸው ከዝውውሩ ለመውጣት እንደተገደዱ እንደተናገረ እናስታውሳለን። ነገር ግን በዝውውር ላይ የሚፈጸመው በእያንዳንዷ ቅጽበት ውስጥ የሚፈጸመውን ነገር አይታወቅም እና ማንቸስተር ዩናይትዶች በዚህ ተጫዋች ዝውውር ዙሪያ በጣም መፍጠን ይገባቸዋል። ተጫዋቹ በጣም ወጣት እንደመሆኑ አንጻር የበርካታ ክለቦች ቀልብ ቢስብ ይሄን ያህል አስገራሚ አይሆንም። ማድሪዶችም አሁንም ቢሆን በተጫዋቹ ላይ ፍላጎት እንዳላቸው ነው የተገለጸ የሚገኘው። ተጫዋቹ ግን ወደ ማንቸስተር ዩናይትድ መቀላቀልን ቅድሚያ እንደሚሰጥ እየተነገረ ይገኛል። በቅርቡ የኤሲ ሚላን አሰልጣኝነት መንበርን የተረከበው ሩበን አሞሪም ኡሩጓዩን አማካኝ ወደ ሳንሲሮ የመውሰድ ከፍተኛ ፍላጎት እንዳለው ተነግሯል። ማንቸስተር ዩናይትድ በበኩሉ አማካኙን ለመሸጥ የ30 ሚሊዮን ፓውንድ ዋጋም ለጥፎበታል። ሩበን አሞሪም እንግዲህ ተጫዋቹ ላይ ፍላጎት እንዳሳዩ ነው እየተገለጸ የሚገኘው። ምናልባት የዚህ ተጫዋች መዳረሻ ኤሲ ሚላን ይሆናል ተብሎ ይጠበቃል። ሁላችንም አብረን የምንመለከተው ይሆናል። በዛሬው ዕለት ዩናይትድን የተመለከቱ ስፖርታዊ መረጃዎች ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ መልካም ሰንበት ነው።